በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። ለምን ስነ ስርዓት አትይዙ? ስለዚህ አድቡ፣ ስነ ስርዓት ያዙ። የቲክቶክ መንደር ኮከብ አዶናይ ያልታሰበው ሆነ። በአሁን ሰዓት ታዋቂው ኮከብ አዶናይ በመሪር ጭንቀት ፈተና ላይ መሆኑ ተሰማ። ስኬትን የማይፈልጉ ሰዎች ሴራ ጎንጉነውብኛል ሲል በምሬት ተናግሯል። ከ4.8 ሚሊዮን በላይ ተከታዮችን ሊያጣ ነው። በአዶናይ ላይ የተፈጸመ ያለው ጉድ ምንድነው? መጨረሻውስ ምን ይሆን? አዶናይ የሰጠው አስደንጋጭ መግለጫና የወሰነው አዲስ ውሳኔ። የቲክቶክ መንደር ታዋቂው ኮከብ አዶናይ በአሁን ሰዓት ያለበትን መሪር ጭንቀት ፈተና ለተከታዮቹ አጋርቷል። ከ4.8 ሚሊዮን በላይ ተከታዮችን ማፍራት የቻለው አዶናይ ምንም አይነት ጥፋት ሳይኖረውና የፕላትፎርሙን ሕግጋት ሳይጥስ በተደጋጋሚ ቪዲዮዎቹ እየጠፉበት መሆኑን በምሬት ገልጿል። ይህ ድርጊት እንዲሁ በአጋጣሚ የመጣም ሳይሆን ስኬቱን የማይፈልጉ ሰዎች በተቀናጀ መልኩ ሪፖርት እያደረጉበት እንደሆነ ያለውን ጥርጣሬም በይፋ ተናግሯል። አንድ ሰው ጠንክሮ ሲሰራና ውጤታማ ሲሆን በምቀኝነት ጎትቶ ለማውረድ መሞከር ትልቅ የሞራል ዝቅጠት መሆኑን የገለጸው አዶናይ የድርጊት ለሚፈጽሙ ሰዎች ካላቸው የጥላቻ መንፈስ ወጥተው ለፍቅርና ለበጎነት ቦታ እንዲሰጡ ጥሪውን አቅርቧል። አዶናይ ለሚያሳድሩትና ሪፖርት ለሚያደርጉበት ሰዎች ባስተላለፈው መልእክት በጥላቻ ላይ ከማተኮር ይልቅ አንዱ ለአንዱ ፍቅርና ድጋፍ የሚሰጥበት ማህበረሰብ ቢኖረን ለሁላችንም እንደሚሻል ገልጿል። ሰው ሲሳካለት ደስ ይለን እንጂ የስኬት መንሰላሉን እየወጣ ያለ ወንድማችን በሴራ ለመጣል መሞከር እንደማይገባም በዝርዝር አስረድቷል። በዚህ ተደጋጋሚ ችግሮች ምክንያት አዶናይ አማራጭ ፍለጋ ወደ ዩቲዩብ ሺፍት ለማድረግ እያሰበ ሲሆን አድናቂዎቹም በአዲሱ መድረክ እንዲከተሉትና ድጋፋቸው እንዲቀጥሉ ጥሪውን አቅርቧል። እኛም ለአዶናይ በሄደበት ሁሉ ስኬት እንመኛለን። የኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምንድን ነው የምትቀኑት? ለምንድን ነው እርር የምትሉት? ለምንድን ነው አንድ ሰው ጠንክሮ በየቀኑ ሲሰራ ውስጣችሁ ለምን እንደሚደብራችሁ? ለምን ያ ሰውን ማበረታታት አትመርጡ? ለምንድን ነው ውድቀት የሚሰማችሁ? ለምን ጸበል አትሄዱ? ለምን መንፈሳችሁ አታክሙ? ለምን ከእግዚአብሔር ጋር አትቀርቡ? ለምን ከጥላቻ ፍቅርን አትመርጡ? ለምን ከቅናት ማበረታታትን አትመርጡ? ለምን አንድ ሰው ሲሳካለት እኮ ሞቲቬትድ መሆን ያለባችሁ፣ ኢንስፓየርድ መሆን ያለባችሁ። ያ ሰው ለመጎተት ትሞክራላችሁ። ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ። ግን ያ ሰው ከታች ሆናችሁ ነው። ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም። ከየት አምጥታችሁ? ከታች ያለ ሰው ነው የሚጎትተው። በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። ለምን ስነ ስርዓት አትይዙ? እኔ የዋህና ግልጽ ስለሆንኩኝ ጅል አይደለሁኝም። ልንገራችሁ፣ ተንኮል አቅበታለሁ። መቀመር ከኔ በላይ አይችሉም። ልንገራችሁ፣ ሰው ሲሪየስሊ መቀመር እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት አምናለሁ። you understand እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ። ለምን ስነ ስርዓት አትይዙም? ለምን እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉም? ጀስት ቁጭ ብለን መገንዘብ አለብን። በግሩፕ ሆናችሁ በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት ያዙ፣ ስነ ስርዓት ያዙ። ቢ ኬርፉል what you doing። እኔ ተስፋ የሚያስቆርጠኝ ሰው አይደለሁኝም። ከዚህ በላይ በጣም ብዙ ኩርኩም ደርሶኛል ከህይወት። ይህ ለኔ ምንም አይደለም፣ ቀላል ነው። ኢዚ። ይህ አካውንት ቢዘጋ ሌላ አካውንት ክሬት አድርጌ እመጣለሁ። በምንም ተአምር እኔ ተስፋ አልቆርጥም። ቲክቶክ ደግሞ እንደዚህ አገላብጬ ነው የማውቀው። ባይዚ ወይ በደንብ አድርጌ አገላብጬ አውቀዋለሁ። ኦኬ፣ አልጎሪዝሙን አውቀዋለሁ፣ መውጫ መግቢያውን አውቀዋለሁ። በስነ ስርዓት አድርጌ ለዘላለም ቫይራል መሆን የምችል ሰው ነኝ። የቲክቶክ ሳይሆን የዩቲዩብም አውቀዋለሁ፣ የኢንስታግራምም እንደዛው፣ የፌስቡክም እንደዛው። ግን ኢነርጂ ቲክቶክ ላይ ነው ስፔንድ ማድረገው። ስለዚህ የሚሰራ ሰው፣ ለስራ ቃል የገባ ሰው፣ ልጆች ያሉት ሰው ተስፋ እንደማይቆርጥ ወቁ። ዞሮ እኔ እመጣለሁ። ተስፋ አልቆርጥም በምንም ተአምር። ስለዚህ አድቡ፣ ስነ ስርዓት ያዙ። ዲያስፖራ ሆናችሁ ቲክቶክ መማር የምትፈልጉ ከሆነ፣ ሴት ሆነሽ ታዋቂ መሆን የምትፈልጊ ከሆነ በ7 ቀን ውስጥ ላንቺ መጽሐፍ ጽፌልሻለሁ። ከልጅነትሽ ጀምሮ እስካሁን ያለው ፍርሃትሽ፣ ኮንፊደንት እጥረት፣ እነዚህ ሁሉ ነገሮች አስተካክለሽ ታዋቂ ሴት እንድትሆኚ በ7 ቀናት ውስጥ አግዝሻለሁ። መጽሐፍ ማግኘት ከፈለሽ ሊንክ ባዮ ላይ አለ። ቲክቶክ ቫይራል መውጣት የምትፈልጉ ከሆነ በኃይለኛው እሱም በ7 ቀን ውስጥ በኃይለኛው ቫይራል መውጣት የምትፈልጉ ከሆነ ከ0 ፎሎወርስ ወይም ከ300 ቪው ወደ 100,000 ቪው በ7 ቀን ውስጥ መሻገር የምትፈልጉ ከሆነ ሊንክ ባዮ ላይ አለ። ግቡና ተመዝገቡ። ለዲያስፖራዎች ብቻ ነው አሁን
የሀገሬ ልጆች ኢትዮጵያ ያላችሁ ደግሞ አዲስ አፕሊኬሽን እየሰራው ነው። ትምህርታችሁ እዛ ውስጥ ታገኛላችሁ። አዶናይ አይሸነፍም።